ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ ስላረጋችሁን፣ ስላበረታታችሁን፣ ሀሳብ አስተያየታችሁን ስለጻፋችሁልን ማስተካከያም እንድናደርግ በመረጃዎቻችን መሀል የተፈጠሩ ስህተቶች እንድናርም ለላካችሁልን መልእክት ሁሉ ሁላችሁንም እጅግ አድርገን እናመሰግናለን። ስለ ቤተሰብነታችሁም ጭምር ማለት ነው። ቃል ስፖርት ዩቲዩብ ቻናል ከእናንተው የሆነ ስለሆነ በመረጃ ሰዓታችን ከእኛ ጋር ቆይታ ስታደርጉ የአውሮፓ ትልቅ ክለቦች ዕለታዊ መረጃዎቻችን ለሰዓቱም ተሰናድተው መጥተዋል። በባርሴሎና ቤት ወጣቱን ተጫዋች የተመለከተና የአሰልጣኙን አስገራሚ ውሳኔ እንነግራችኋለን። በማድሪድ በኩል ተጨማሪ ቡድን ዜና ስናነሳ የዛ አትሌቲክን ለየት ያለ ጥንቅር ይዘናል። ላሊጋው ለትልቅ ነገር ሰምተናል። ከዛ ውጪ በአውሮፓ ትልቅ ክለቦች ትልቅ ተጫዋቾችና ከዋክብቶች መረጃ እናደርሳለን። አንድ ለየት ያለ ጥንቅር ይዘናል። እምባው ሲፈስ ያሳዝነኛል ወይም ማልቀሱ ደስ ይለኛል የተባለ ተጫዋች አለ። ልዩ ጥንቅር ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን በ30ኛ ሳምንት ሁሉም መርሃ ግብሮች ከተደረጉ በኋላ ምን አዳዲስ ነገሮች አሉ ብለን ፕሪሚየር ሊጉ ላይ ሰፊ ዳሰሳ አድርገንበታል። ፕሪሚየር ሊጉ በቀጣይ 7 የአውሮፓ ሻምፒዮንስ ሊግ ክለቦችንም ማሳተፍ ይችላል። እንዴት የሚለውን እንነግራችኋለን። ልዩ ጥንቅር ይዘናል። በቢግ ሲክስ ቶትንሃምን እናነሳለን። ልዩ ጥንቅር ይዘናል። በጉዳዩ ላይ ከፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ከመረጃ ሰዓታችን ውስጥ አንደኛው ነው። ልዩ ጥንቅር ይዘናል። በቡድን ዜና የቡድኑ ወሳኝ ተጫዋቾች በተከላይም ተከላካዩ ጀምሮ ማርክ ጉዌን አጥቂዎቹን አማካዮቹ ነው የተመለከተ በጣም ልዩ ጥንቅር ይዘናል። ለመሆኑ ከሲቲ ጋር ትቆያለህ ወይ ተብሎ የተጠይቀው ተጫዋች የመለሰው ምላሽ ለየት ያለ ነው። በሲቲ በኩል ልዩ ጥንቅር ይዘናል። አብራችሁን ቆዩ። በቼልሲ የመረጃ ሰዓታችን ማይካሎ ሙድሪክን በተመለከተ አንድ ተጨማሪ መረጃ አግኝተናል። ከዛ ውጭ ቼልሲ ኦፊሻሊ ለክለቡ ደጋፊዎች ያስተላለፈው ለየት ያለ መልእክት አለ። መልእክቱም ለቃል ስፖርት ዩቲዩብ ቻናል ለዩቲዩብ ቻናል ቤተሰቦቻችንም እንዲሁ እናደርሳቸዋለን። ቼልሲያን ተቆዩን ያላችሁ። በሊቨርፑል የመረጃ ሰዓታችን ከአጥቂው እስከ ግብ ጠባቂው እናነሳለን። ግብ ጠባቂው አስደናቂው ቁጥር የአጥቂው ከጉዳት መመለስ ተካቷል። አማካዩ ፍሎሪያን ቬርዝ እና ዛሬ በጉዳት ላይ የነበሩ ተጫዋቾችን በተመለከተ እንደዚሁም ዛሬ በነበረው ልምምር ላይ እነማን ነበሩ እነማን አልነበሩ የሚለውን እናነሳለን። ልዩ ጥንቅር ይዘናል። በሊቨርፑል በኩል በማንቸስተር ዩናይትድ የመረጃ ሰዓታችን የዝውውር ጉዳይ ላይ ሰፊ መረጃዎችን ይዘናል። ዩናይትድ ቤት በጥብቅ እየተሰራባቸው ያሉና ተጠባቂ ዝውውሮች ላይ አዳዲስ የወጡ ጉዳዮች አሉ። በዛሬው መረጃችን ብሩኖ ሚጌል ፈርናንዴዝ ከ1994-95 በኋላ የሰበረውን አዲስ ያልተነገረ ክብረ ወሰን እንነግራችኋለን። በዩናይትድ የመረጃ ሰዓት ከእናንተ ውድ አድማጮቻችን የደረሰን ማስተካከያም በመረጃችን አካተነዋል። አብራችሁን ቆዩ። በኤቨርተኑ ጨዋታ አርሰናል ካላገኛቸው ተጫዋቾች አንዱ አምበሎ ኦዴጋርድ ነበረ የሚለው ነገር አለ። ያንን ጨዋታ መለስ ብለን እናየዋለን። ሌጀንዶች አሁን መስማማት በጀመሩበት አርሰናል ውስጥ ነጥለውም ተጫዋቾችን እያወጡ ነው። ዳቪድ ሪያም ተነስቷል። ቴሪ ዳንኤል ሆነሪ ስለ አርሰናል ቀጣይ እጣ ፈንታውን ሊወስኑ የሚችሉ ተጫዋቾችን ሲያነሳ ዋይኒ ማርክ ሩኒንም አብሮ አንስቷል። ለምን የሚለው እንነግራችኋለን። ሚኬል አርቴታም ሀሳባቸውን ያጋራሉ። ተጨማሪ የቡድን ዜና የሚዘናል በአርሰናልን በኩል። አብራችሁን ከቆያችሁ እንደ ሁልጊዜው በፈጣን የመረጃ ሰዓታችን ላይ ናችሁና ልዩ ጥንቅሮችን የትም ያልተሰሙትን ለሰዓቱ መርጠን ይዘናል። ላይክ ስላረጋችሁን፣ ስላበረታታችሁን፣ ስለ ድጋፋችሁ፣ ስለ ሀሳብ አስተያየታችሁ ሁሉ ቃል ስፖርት ዩቲዩብ ቻናል አመስጋኞች ነን። መረጃዎቹን እያጋራችሁ እኔ ቃል ነኝ። አብራችሁን ቆዩ። በባርሴሎና እንጀምር። ፓኦ ኩባርሲም የአውሮፓ ሁለተኛው ተጫዋች ሆኗል። ውድ ቤተሰቦቻችን ገና 19 ዓመቱ ተጫዋች ውዱ ተከላካይ በመሆን ነው ሁለተኛ ስፍራን የያዘው። በዊሊያም ሳሊባ ብቻ ይበለጣል። በአርሰናሉ የመሃል ተከላካይ ያው እሱ 24 ዓመቱ ነው። በቲኔጀር ደረጃ ነው የሚገኘው። ፓኦ ኩባርሲ 80 ሚሊዮን ዩሮ ያወጣል ብሏል ትራንስፈር ማርኬት እና የ19 ዓመቱ ተጫዋች ውዱ ሁለተኛው ተከላካይ ሆኗል። በባርሴሎና በኩል ዘንድሮ ከጄራርድ ማርቲን ጋር ያላቸው ጥምረት ፍጹም የተለየ ነው። ሃንሲ ፍሊክም ወጣት ተጫዋቾችን በተመለከተ ላሚን ያማል ለውጥ ማምጣት የሚችል ተጫዋች ነው። ድንቅ ጊዜን ከኛ ጋር እያሳለፈ ነው። የሻምፒዮንስ ሊግ በዓለም ላይ ምርጡ ውድድር ሲሆን ሁሉም ሰው መጫወት ይፈልጋል። ይህ ለእያንዳንዱ ተጫዋች እንደ ተጨማሪ መነሳሻም ነው። ላሚን ያማልም ከጉዳት አገግሟል። ወጣቶቻችን ዘንድሮ ብዙ ይጠበቅባቸዋል፣ ብዙም እያደረጉልን ነው ሲሉ ተደምጠዋል።
ባርሴሎና በእሳቸው የአሰልጣኝነት ታሪክ ውስጥ የመጨረሻው ክለብ እንደሚሆን ተናግረዋል ሃንሲ ፌሊክ ዛሬ። አሁን እያሰብኩ የምገኘው በዚሁ የክለብ እግር ኳስን ማጠናቀቅ ነው እንጂ አዲስ ክለብ ስለመቀላቀል እያሰብኩ አይደለም። እዚህ በጣም ደስተኛ ነኝ። በዚህ ቤት ብዙ ነገሮችን ማሳካት እንደምችል እርግጠኛ ነኝ። እናም የእግር ኳስ አሰልጣኝነት ህይወቴን በክለብ ደረጃ እዚሁ ማጠናቀቅ እፈልጋለሁ ብለዋል። ያ ማለት ግን የአሰልጣኝነት ህይወታቸውን ሳይሆን ክለብ ብሔራዊ ቡድን ሊረከቡ ይችላሉ። ከንግግራቸው አንጻር ሃንሲ ፍሊክን በተመለከተ እስከ 28 የሚያቆይ ኮንትራት ሊፈርሙ እንደሆነ በዛሬው ዕለት በርከት ያሉ የዜና ምንጮች አረጋግጠው ነበረ። በዛሬው ቆይታቸውም ወይም ቃለ መጠይቃቸው ላይ ይህችን ጉዳይ እንዲያብራሩትም ተጠይቀው ነበረ። እሳቸው ግን አሁን ትኩረቶቻችን በሙሉ የካምፕኑ የኒውካስል ዩናይትድ ፍልሚያ ላይ ነው። ጊዜው አሁን አይመስለኝም። በወሳኝ ሰዓት ጨዋታ አለብን። ስለዚህ ደስተኛ ሆነን ጨዋታውን እንድናጠናቅቅ ትኩረቶች በሙሉ እዛ ላይ ናቸው ሲሉ ተደምጧል። ታማኝ የሚባሉ የባርሴሎና የዜና ምንጮች ግን የእሳቸው ኮንትራት እስከ 2028 ይራዘማል የሚል መረጃን አውጥተው በሌላኛው ዩቲዩብ ገጻችን እኛም ማጋርተናችሁ እንደነበር ይታወቃል። የሪያል ማድሪዱን ፍሬድሪኮ ቫልቬርዴን በተመለከተም ዘ አትሌቲክ አንድ ድምፅ አሰባስቦ ነበረ። በዓለም ላይ በጣም ምርጥ ሆነው ግን ብዙ ያልተነገረላቸው ተጫዋቾች ተብሎ በዘ አትሌቲክ በኩል በቀረበ ምርጫ የሪያል ማድሪዱ ፍሬድሪኮ ቫልቬርዴ የብቃቱን የአገልግሎቱን የጥራቱን ያክል ያልተነገረለት ግን በጣም ምርጡ ተጫዋች በሚል በዘ አትሌቲክ ተመርጧል። በጣም አስገራሚው ሁለተኛው ያልተዘመረለት ተጫዋች ሃሪ ማጓየር ነው፣ ግን በጣም ምርጥ በሚል ሁለተኛው ሰው ሆኗል። ሶስተኛው ቤርናንዶ ሲልቫ፣ ከዛ የፓሪሰን ጀርሜኑ ዦዋ ኔቬዝ፣ የናፖሊው ስታኒስላቭ ሎባቲያክ፣ የባየር ሙኒኮቹ ሃሪኬን ኦሊሴ፣ አሌክሳንድሮ ፓቭሎቪችን የመሳሰሉ ተጫዋቾች እያለ ይቀጥላል። ግን የፍሬድሪኮ ቫልቬርዴን ያክል አይደለም። እሱ ብዙ ግልጋሎት ብዙ ጥራት እያለው ግን ብዙ ያልተነገረለት በሚል በዘ አትሌቲክ ቀድሚያውን ወስዷል። የእናንተን መልከታ አጋሩን። የስፔን ላሊጋ የተለየ የመጫወቻ ኳስ ማዘጋጀቱን በዛሬው ዕለት ይፋ አድርጓል። ላሊጋው በተደጋጋሚ እየደረሰ የሚገኘውን የዘረኝነት ጥቃትን ለመቃወም በማሰብ አዲስ ኳስ እንዳዘጋጀ ገልጿል። ኳሱ ላይ የዘረኝነት ጥቃትን እንቃወማለን የሚል ጽሑፍ ሰፍሮበታል። በቀጣይ ሳምንት በሚደረጉ የስፔን ላሊጋ መርሃ ግብሮች ላይ የመጫወቻ ኳሶቹ በሙሉ ዘረኝነትን እንቃወማለን ከዘረኝነት በተቃራኒው የቆምነው የሚል ተጽፎበታል። ስለዚህ ዘረኝነትን የሚቃወም ኳስ በጨዋታ ላይ ሲያኖር ያው ኳሱ ሲወጣ ወደ ደጋፊዎች መሄዱ አይቀርምና በደንብ ያነቡታል ብለው ተደራሽነቱንም ለማስፋት ካሜራም በደንብ ስለሚያሳየው ነው። ከዚህ ጋር በተያዘ ላሊጋው ብዙ ትችት የሚቀርብበት ከዘረኝነት ጥቃት ጋር እንደተያዘ እንደሆነም ይታወቃል። ጣሊያን ደረስን። በጣሊያን ሴሪኤም የሳምንቱ ጨዋታዎች ተደርገው ከተጠናቀቁ በኋላ ምርጥ 11ዶች ኦፊሻሊ ሴሪኤው ይፋ አድርጓል። በዚህ መሰረት ውድ ቤተሰቦቻችን የሴሪኤው መሪ ኢንተር ሚላን በዚህ ሳምንት አንድ ተጫዋች አላስመረጠም። በእርግጥ ኤስ ሚላንም አላስመረጠም። ሁለቱም ነጥብ የጣሉበት ሳምንት እንደሆነ ይታወቃል። ይልቁንስ እንደ ናፖሊ፣ ኮሞ፣ እነ ቶሪኒዮ፣ ሳሱሎ እነ ፊዮረንቲና በተለይም ፊዮረንቲና በጣም አስደናቂ ጊዜ እያሳለፈ ነው። ደግሞ ሁለት ተጫዋቾችን ካስመረጡት ክለቦች ውስጥ ፊዮረንቲና በዋንነት ይጠቀሳል። ቶሪኒዮን በተመሳይ ሁለት አስመርጧል። ከዛ ውጭ የተቀሩትን ዩዲኒዜ፣ ክሮሜንሴ፣ ጄኖዋ፣ ናፖሊ ተመርጠዋል ወይም ተጫዋች አስመርጠዋል። ግን የኢንተርም ኤስ ሚላንም ሴሪዮን በአንደኛና በሁለተኛ ደረጃ የሚመሩት አላስመረጡም። በሳምንቱ ሽንፈት ያስተናገዱ የነጥብ ልዩነቱን አንዱ ካንዱ ማራቅም ማስጠጋትም ያልቻሉበት ሳምንት እንደነበረ ሚዘነጋ አይደለም። ሉዊስ ኤንሪኬ ስማቸው ከፕሪሚየር ሊግ ጋር መያያዙን በተመለከተ ዛሬ ምላሽ ሰጥተዋል። ለምን እንደሆነ እኔም አላቅም፣ ማን ይህን መረጃ እያናፈሰው እንደሆነ አላቅም። በእርግጥ እኔም ግድ አይሰጠኝም፣ ለእኔ በጣም ወሳኝ ጉዳይ አይደለም፣ ምክንያቱም እኔ የፓሪሰን ጀርሜን አሰልጣኝ ነኝ ሲሉ ተደምጠዋል። ስማቸው ከማን ተያያዘ የሚለው ግልጽ ነው። ከማንቸስተር ዩናይትድ ጋር በስፋት ስማቸው ሲነሳ እንደነበረ ይታወቃል። እሳቸው ለምን እንደሆነ አላውቅም ስም የሚነሳው ሲሉ ተደምጠዋል። እሳቸውን ቆይታ በፓሪሰን ጀርሜን የጸና መሆኑን ያረጋገጡት ሉዊስ ኤንሪኬ እስከ 2027 ኮንትራት አላቸው። የሌላኛው ተጫዋቻቸውም ቆይታ የተረጋገጠ መሆኑን ዛሬ በርከት ያሉ የዜና ምንጮችን አረጋግጧል። በዚሁ እናንሳው ብለን ነው የክቫቻ ከቫራትስኬሊያን ቆይታን በተመለከተ ነው። ስሙንም እንኳን ከአርሰናል ጋር ቢያያዝም ፓሪሰን ጀርሜን የማይተካም ተጫዋቻችን ነው ብለው እሱን በገንዘብ የመሸጥ እቅድን አሁን ላይ እንደሌላቸው ይፋ አድርገዋል። ምንም አይነት የተደረገን በእርግጥ ንግግር ከአርሰናልም ጋር ይሁን ከሌሎች ክለቦች ጋር በክቫራትስኬሊያን ዙሪያ እንደሌለ ይታወቃል።
ስለዚህ የሉዊስ ኤንሪኬም ሳቤ አሁን ቆይታ በፓሪስ ሰን ዠርሜን ነው ብሏል። እንግዲህ ክረምት ሲመጣ ሙር በእነኚህ ጉዳዮች ላይ ጥርት ያለ ነገር ይገኝበታል። የአርጀንቲና ብሔራዊ ቡድን በዓለም ዋንጫም ከሚያደርገው ጨዋታ በፊት የወዳጅነት ጨዋታ ያደርጋሉ። ለዚህም እንግዲህ ብሔራዊ ቡድን ሲያፈላልጉ አፍሪካን አማትረው ነበረ። የሊዮኔል አንድሬስ ሜሲዋ ብሔራዊ ቡድን አርጀንቲና ታዲያ ሴኔጋልን ነበረ ጥያቄ ያቀረቡት። የሴኔጋል ብሔራዊ ቡድን ጥያቄውን ውድቅ አድርጓል። አርጀንቲና ያቀረበችው ጥያቄ ደግሞ በጣም አስገራሚ ነገር፣ ሴኔጋል ከጋምቢያ ወዳጅነት ጨዋታ አዘጋጅተዋልና ከጋምቢያ ይልቅ ጋምቢያን ሰርዙና ከኛ ተጫወቱ የሚል ጥያቄ ነው አርጀንቲና ያቀረበችውና በዚህ ሴኔጋል እግር ኳስ ፌዴሬሽን ፈጽሞ የማይሆን ጉዳይ ነው። ጋምቢያ ላይ ይሄንን አናደርግም፣ ምክንያቱም አስቀድመን ከስምነት ደርሰናል፣ ጋምቢያን አንክድም ብለዋል ሴኔጋሎች፣ የሳዲዮ ማኔ ሀገር ማለት ነው። አርጀንቲና ከስፔን ልታደርገው የነበረው ጨዋታ መሰረዙን ተከትሎ የወዳጅነት ጨዋታ ለማድረግ ብሔራዊ ቡድን እያፈላለጉ እንደሆነ ይታወቃልና ሴኔጋል የጋምቢያን ሰርዤ ከእናንተ አልጫወትም በሚል የአርጀንቲናን ጥያቄ ውድቅ ማድረጓ ዛሬ በጣም አነጋጋሪ ጉዳይ ሆኗል። ሮናልዶ ሲሸነፍ ማልቀሱን እወድለታለሁ እያለ ነው ኖቫክ ጆኮቪች። ለመሆኑ በእናንተ ዙሪያ ያለ ሲያለቀስ የሚያምርበት ሳለ ወይ? በሀሳብ መስጫ ሳጥናችን ላይ ጻፉልን ውድ ቤተሰቦቻችን። እውቁ የሜዳ ቴኒስ ተፋላሚ ኖቫክ ጆኮቪች ክርስቲያኖ ሮናልዶ ሲሸነፍ የሚያሳየው የሐዘን ስሜት እወድለታለሁ ነው ያለው። ሮናልዶ ሲሸነፍ ሲያለቅስ ሰዎች ይቀልዱበታል፣ እኔ ግን ያንን ስሜቱን እወድለታለሁ ብሏል። አክሎም ሮናልዶ ሁሉንም ነገር አሸንፏል፣ ነገር ግን አሁንም ሲሸነፍ ያለቅሳል፣ ምክንያቱም ግድ ስለሚሰጠው እኮ ነው ሲል ተደምጧል። ስሜቱን ማሳየቱ ድክመት አይደለም፣ ይህ ተፈጥሯዊ ነው እያለ ይገኛልና የሮናልዶን ሐዘን የሮናልዶን እምባ እንደሚወድለት ተናግሯል ኖቫክ ጆኮቪች። እኛም ብለናል ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ሲያለቅስ የሚያምርበት ሲያለቅስ የሚወደድ ሰው በዙሪያችሁ ሳለ ወይ? ጻፉልን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። መረጆችን ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን እያጋራ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥርቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ ሁስኮርድና አለን ሺረር የሳምንቱን ምርጣቸውን ይፋ አድርገዋል። አስቀድመን የሁስኮርድ እናንሳና የአለን ሺረርን በተከታይነት እናቀርበዋለን። በ30ኛ ሳምንት ከነበሩ ጨዋታዎች በኋላ አሊሰን ቤከር በግብ ጠባቂነት ከሊቨርፑል ተመርጧል። የቶትናምን በርከት ያሉ ሙከሮችም ሲያድን ስለነበረ ነው። በመከላከል ስፍራ ማቭሮፓኖስ ከዌስትሃም ዩናይትድ፣ ሎሮክስ ክሪስታል ፓላስ፣ የግራ ተመላላሽ ቱርፋርት ከበርንማውዝ እና ካዮዴ ከብሬንትፎርድ በቀኝ ተመላላሽ፣ አማካዮቹ ብሩኖ ሚጌል ፈርናንዴዝ እና ግሮስ ተመርጧል ከዩናይትድ እና ከብራይተን። የቀኝ የማጥቃት ኮሊደሩን ኦቶዋራ ከብሬንትፎርድ፣ ግራውን ያንኩቡ ሚንታ ከብራይተን፣ ሁለቱ 9 ቁጥሮች ሪቻርልሰን ከቶትናም እና አንቶኒ ጎርደን ከኒካስል ተመርጧል። ይሄ የሁስኮርድ ነው። የአለን ሺረርንም በተከታይነት ይዘነዋል። አብራችሁን ቆዩ። ለእናንተ ውድ አድማጮቻችን የምትሳተፉበትን መረጃ እንንገራችሁ። የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ እጩ ተጫዋቾች 5 ቀርበዋል። ዩናይትድ አሁንም እጩ አስመርጧል። በ30ኛ ሳምንት ከተደረጉ ሁሉም መርሃ ግብሮች በኋላ በነበሩ ጨዋታዎች በየክለቦቹና በየጨዋታዎቹ ምርጥ ብቃታቸውን ያሳዩ 5 እጮቹን ፕሪሚየር ሊጉ ዛሬ ይፋ ሲያደርግ የ16 ዓመቱ ማክስ ዱመን ከአርሰናል ተመርጧል። ብሩኖ ሚጌል ፈርናንዴስ ከማንቸስተር ዩናይትድ፣ አንቶኒዮ ጎርደን ከኒካስል ዩናይትድ፣ ኮንስታንቲኖስ ማቭሮፓኖስ ከዌስትሃም ዩናይትድ እና ሪቻርልሰን ከቶትናም ሆትስፐርስ እጩ ሆነው የቀረቡ ተጫዋቾች ናቸው። ውድ ቤተሰቦቻችን በሳምንቱ ከነበሩ ጨዋታዎች ግን ምርጡ ለእናንተ ማን ነው? ከ5ቱ መርጣችሁ በዩቲዩብ ገጻችን ላይ ጻፉልን። ውድ ቤተሰቦቻችን ቀጣይ ዓመት ፕሪሚየር ሊጉ 7 ተሳታፊ ክለቦችን ማሳተፍ ይችላል። በአውሮፓ ሻምፒዮንስ ሊግ ምን ከሆነ ያትሉም አርሰናል 1ኛ ከወጣ፣ ሲቲ 2ኛ፣ ዩናይትድ 3ኛ ወጥተው ከዛ በኋላም ቼልሲ 4ኛ ይመጣል። ሊቨርፑል ከ5ኛ በኋላ ሆኖ ጨርሶ ሻምፒዮንስ ሊግ ከበላ፣ አስቶን ቪላ ከ6ኛ በታች ሆኖ ኤሮፕ ሊግን ከበላ፣ ብሬንትፎርድ ባለበት 7ኛ ሆኖ ሻምፒዮንስ ሊግን መቀላቀል ይችላል። ይህ ሁሉ ቀመር ይሳካ ዘንድ ግን የደረጃ ሰንጠረዡ ላይ ምናልባት ከ1 እስከ 4 ያሉት ቢቀያየሩም ችግር የለውም። 5ኛ ላይ ያለው ወይም ሊቨርፑልና ቼልሲ ከተቀያየሩ ግን 5ኛ ያለው የግድ ሻምፒዮንስ ሊግን የሚበላው ክለብ መሆን አለበት። 6ኛ ያለው ደግሞ ኤሮፕ ሊግን የሚበላው ቡድን መሆን አለበት። 7ኛው ራሱ የትኛውም ክለብ ቢሆን ችግር የለውም። አሁን በወቅታዊ ብሬንትፎርድ ስላለ ነው።
እነኚህ ክለቦች ይህ አይነት መንገድ ካጠናቀቁ ፕሪሚየር ሊጉ ቀጣይ ዓመት 7 ሊያሳትፍ ይችላል። ግን አሁን የአውሮፓ ሻምፒዮንስ ሊግ ምን ያህል ርቀት ምን ያህሉ ክለብ ይሄዳል የሚለውን በጣም ወሳኝነት አለው። በ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ተደርገው ከተጠናቀቁ በኋላ እንደ ሪቻርልሰን ኢላማውን የጠበቀ ሙከራ የለም ያረገ ተጫዋች የለም። በ30ኛ ሳምንት ሊቨርፑል ከቶትናም አንፊልድ ሮድ ስቴዲየም በነበረ ጨዋታ ሪቻርልሰን 4 ኢላማውን የጠበቀ ሙከራ ሞክሯል። በሳምንቱ ትልቁ ቁጥር ነው። ይህ ቁጥር በሊቨርፑል ላይ 1 ጎልም እንዲያስቆጠር እንደረዳው ይታወቃል። ምናልባት የቶትንሃምን መረጃ ካነሳን በጣም ጥሩ የሚባለው ዜና ለቶትንሃም ሆትስፐርስ ደስቲን ኤዴጎ እና ሉካስ በርግቬል በዛሬው ዕለት ከቡድኑ ጋር ልምምድ ሰርተዋል። መቼ ይጫወታሉ የሚለው ጉዳይ ላይ ግን ግልጥ ያለ ነገር የለም። ውድ ቤተሰቦቻችን በአሰልጣኝ ኢጎር ቶዶር በኩል የሚሰጥ ጋዜጣዊ መግለጫ ካለ በቃል ስፖርት ዩቲዩብ ቻናላችን ተከታትለን ለውድ አድማጮቻችን የምናጋራችሁ ይሆናል። 30ኛ ሳምንት ላይ የሲቲው ማርክ ጉዌና የኤቨርተኑ ማይክል ኬን 5 ኳሶችን አቋርጠዋል። ይሄ በ30ኛ ሳምንት ትልቁ ቁጥር ነው። በዛው የማንቸስተር ሲቲን መረጃ እንቀጥል ውድ ቤተሰቦቻችን። ለማንቸስተር ሲቲ ኦማር ማርሙሽ፣ ለኒካስል አንቶኒ ጎርደን፣ ለፉልሃም ካልቨን ባሴ፣ ለበርነማውዝ አሌክስ ስኮት እንዲሁም ለሰንደርላንድ ኖሃ ሳዲቅ ደግሞ 4 ጥፋት ተሰርቶባቸው ለቡድናቸው ቅጣት ምት አስገኝተዋል። የሲቲው ተጫዋች ሮድሪን ከተመለከትን ደግሞ በፍጹም ቅጣት ምት ውስጥ ጥርት ያሉ ኳሶችን በማቀበል 6 ኳስ ቀዳሚ ሆኖ አጠናቋል። በ30ኛ ሳምንት ምንም እንኳን ሲቲ ዌስትሃም ዩናይትድ ለንደን ስቴዲየም ድረስ አቀንቶ ድፍን 3 ነጥብ ባያገኝም ማለት ነው። በነገራችን ላይ ሮድሪ በዛ ጨዋታ ያ ብቻ አይደለም ትልቁ ቁጥሩ 116 ኳሶችን ለቡድን አጋሎቹ በትክክል አቀብሏል። 6ቱ ደግሞ ሳጥን ውስጥ በትክክል የደረሱ ኳሶች ናቸው። በሮድሪ በኩል በጣም ድንቅ ጊዜ እናያሳልፈው። ምናልባት ስለ ሮድሪ ካነሳን ቀጣይ ዓመት በክለቡ ትቆያለህ ወይ ተብሎ ጠይቆ ነበረ። በዚህ ክረምት ማንቸስተር ሲቲን ስለመልቀቅ ተጠይቆ በዚህ ሰዓት መልስ አልሰጥም ብሏል። አሁን ከቡድን ጋር ጊዜ እያሳለፍኩ ነው፣ ስለዚህ ጉዳይ መልስ አልሰጥም ብሏል። ቀጣይ ክረምት ላይ ስለመልቀቁ እና ስለመቆየቱ ማረጋገጫ ለመስጠት ፈቃደኛ ሳይሆን ቀርቷል። ዛሬ በነበረው ቃለ መጠይቅ ላይ የሲቲ መረጃ ይሄ ብቻ አይደለም፣ አብራችሁን ቆዩ። ተጨማሪ መረጃ በሲቲ በኩል ስለያዘን የሲቲ ደጋፊዎች አብራችሁን ቆዩ። ማይካሎ ሙድሪክ በቀጣይነት ከአውሮፓ እግር ኳስ ማህበር ከፊፋ ከኤፍኤው የተጣለበት ማዕቀብ ሲነሳ ውድ ቤተሰቦቻችን ለስትራስቡርግ እንደሚጫወት ተረጋግጧል። አሁን ላይ የተጫዋቹን ጉዳይ በተመለከተ እንግዲህ ውድ ቤተሰቦቻችን 2 ዓመት ሆኖታል እልባት ሳይሰጠው፣ በግሉ ግን ልምምድ ማድረግ ጀምሯል። ከቡድኑ ጋር ያው ስለማይፈቀድለት ነው። አሁንም ጉዳዩን በተመለከተ ተጨማሪ መረጃዎችን ለማጣራት በርካታ ሙከራዎችን እያደረግን ነው። ይህን መረጃ ያገኘነው ሌኪፕ ይዞት በወጣው መረጃ ነው። 2 ዓመት ሆኖታል ፕሮፌሽናል እግር ኳስን ከተጫወተም እንዳጠቃላይ ኳስን ከተጫወተ በግሉ ልምምድ እያደረገ ነው። ቼልሲ ወሳኝ እቅዱ በተጫዋቹ ላይ ወደ እህት ክለብ ስትራስቡርግ እንዲያመራ ማድረግም ነው ተብሏል። የቼልሲ ደጋፊዎች መረጃ አልጨረስንም። ለቼልሲ ደጋፊዎች ተጨማሪ መረጃ ስለያዝን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ሁሉም መርሃ ግብሮች ተደረገው ከተጠናቀቁ በኋላ ልክ እንደ ሁስኮርድ አለን ሺረርም የሳምንቱን ምርጥ 11 ይፋ አድርጓል። ምናልባት የእናንተ ምርጡ የማን እንደሆነ ተነግሮናላችሁ፣ የሁስኮርድ ወይስ የአለን ሺረር የሚለውን። አሰልጣኝ የኒካስል ዩናይትዱ ኤዲ ሃው ተመርጧል። ቼልሲን ድል ያደረገ ቡድን ነበራቸው በዚህ ሳምንት። በ4-4-2 ነው አለን ሺረር ምርጫውን ይፋ ያደረገው። ግብ ጠባቂ ሃርመንሰን ነው ከዌስትሃም ዩናይትድ። 4 ተከላካዮች ኦላይና ከኖቲንግሃም ፎረስት፣ ቲያው ከኒካስል ዩናይትድ፣ ማቭሮፓኖስ ከዌስትሃም ዩናይትድ እና ካላፊዮሪ ከአርሰናል። 2 የአማካይ ስፍራ ተጫዋቾች ካዘሜሮ ከማንቸስተር ዩናይትድ፣ ሳር ከቶትንሃም። የግራ የማጥቃት ኮሊደሩን ለብሩኖ ሚጌል ፈርናንዴስ ከማንቸስተር ዩናይትድ፣ ቀኙን ለማክስ ዶማን ከአርሰናል። 2 የአጥቂ ስፍራ ተጫዋቾች ልክ እንደ ሁስኮርድ ሁሉ ሪቻርልሰን ከቶትናም እና አንቶኒ ጎርደን ከኒካስል ዩናይትድ። አለን ሺረር የሳምንቱን ምርጥ ይፋ አድርጓል። የእናንተ የሁስኮርድ ወይንስ የአለን ሺረር ነው ምርጫችሁ? በቃል ስፖርት ዩቲዩብ ቻናል ላይ ያጋሩን። ሊቨርፑል ደረሰን። የ2018-19 ሲዝን ለሊቨርፑል ጥሩ የሚባለው እንደ አሊሰን ቤከር ያለ ምርጥ ተጫዋች ያገኘበት ነበረ። አሊሰን ቤከር
ሊቨርፑል ከተቀላቀለ ጊዜ ጀምሮ በአውሮፓ 5 ታላላቅ ሊጎች ውስጥ በርካታ ክሊንሺት ያለው አራተኛው ሰው ሆኗል። ያኖ ብላክ በእነኛ ዓመታት ውስጥ 116 ጨዋታ፣ የቀድሞ የሲቲው ኤደርሰን ሞራይስ 106 ጨዋታ፣ የኤስ ሚላኑ ማይክ ሚኛን 106 ጨዋታ ግብ አልተቆጠረበትም። አሁን አራተኛው ሰው እሱ ሊቨርፑልን ከተቀላቀለ በኋላ አሊሰን ቤከር ማለት ነው። የእሱ ነው 103 ክሊንሺት ላይ ደርሷል። በዚህ ዘመን ውስጥ ማለት ነው ውድ ቤተሰቦቻችን ባለፉት 7 ዓመታት ውስጥ አሊሰን ቤከር በአውሮፓ 5 ታላላቅ ሊግ አራተኛው ሰው ነው በርካታ ክሊንሺት ያለው። በ30ኛ ሳምንት በአንፊልድ ሮድ ስቴዲየም ሊቨርፑል ከቶትናም 1-1 በተለያዩበት ጨዋታ ላይ ፍሎሪያን ቬርዝ 12 ኳሶችን በተቃራኒ ሳጥኖች ነክቷል። ቀዳሚ ነው። በእርግጥ በዛው ጨዋታ ላይ የነበረው ሪቻርድሰን በቶትናም በኩል 9 ነክቶ ሁለተኛ፣ እንዲሁም ኤቨነርሰን ከበርንማውዝን በተመሳይ 9 ያለው። ፍሎሪያን ቬርዝ መኖሩ ግን ለሊቨርፑል ወጣም ወረደም በጣም ጥራት ይጨምራል። ግብን ባያስቆጥር አሲስትን ባያረግ ቡድን ላይ የሚጨምረው ልዩ ጥራቶች እንዳሉ ግን በደንብ እየተመለከተን እንገኛለን። በቀጣይነትም በተለይም ሲዝኑን እየተላመደ ሲመጣ ሊቨርፑል እንደ ቡድን ምርጥ ሲሆን በራሱ የተጫዋቹ ብቃት ከዚህም በላይ በብዙ ይጠበቃል። በርካታ ሊቨርፑልያንም ከሚያነሱት ጉዳዮች ውስጥ አንደኛው የተጫዋቹን በቡድኑ ረጅም ጊዜ መቆየት የሚያመጣቸው ለውጦች አሉ የሚል ነው። ዛሬ በትልቁ የተመለከትነው ጉዳይ አሌክሳንደር ኢሳክ ልምምድ ሲያረግ ተመልክተናል። ግን ውድ ቤተሰቦቻችን ግልጥ ለማድረግ ያክል አሌክሳንደር ኢሳክ ልምምድ የሰራው በራሱ ሩጫዎችን እንጂ መደበኛ ልምምድ አይደለም። መደበኛ ልምምድ መች ይመለሳል በሚል እንግዲህ የአሰልጣኙን መግለጫ እንጠብቃለን። ግን ለሊቨርፑል ቅርብ የሆኑ ምንጮች ይፋ እንዳደረጉት ከሆነ በዚህ ወር መጨረሻ አሊያም በቀጣይ በኤፕሪል ወር ላይ ይጠበቃል ከቡድኑ ጋር ልምምድን ያደርጋል ተብሎ። በጎሉ ግን ቀለል ያሉ እንቅስቃሴዎችን ማድረግ ጀምሯል። ይሄ ጥሩ የሚባለው ዜና ነው። ጆ ጎሜዝ ዛሬ ልምምድ ላይ ያልተመለከትነውም። ይልቁንስ ወጣቶቹን የ17 ዓመቱን የመስመር አጥቂ ጆ ብራድሾው፣ የ19 ዓመቱን ግብፃዊ አጥቂ ካሪም አህመድ እና የእንግሊዛዊን 19 ዓመት ተከላካይ ሉካስ ፔቴ ከዋናው ቡድን ጋር ልምምድ ሲያደርጉ ተመልክተናል። የአሰልጣኝ አርኔ ስሎት ጋዜጣዊ መግለጫን በቀጣይ መረጃ ሰዓታችን እናካትተዋለን። የመርሳይዱ ክለብ ሊቨርፑል ቀጣይ ክረምት አሰልጣኝ የመቀየር እቅድ እስከዚህ ሰዓት ድረስ የለውም። ነገር ግን ሊቨርፑል በውጤት ቀውስ ውስጥ ክለቡ የሚሰነበት ከሆነ የመጀመሪያ እጩአቸው አርኔ ስሎትን ካሰናበቱ ዣቪ አሎንሶ እንደሚሆን ይጠበቃል። አሰልጣኝ ዣቪ አሎንሶ በበኩላቸው ኃላፊነቱን ለመቀበል ዝግጁ ናቸው የሚል መረጃን ዘ አትሌቲክ ይዞ ወጥቷል። አሰልጣኝ ዣቪ አሎንሶ ከሪያል ማድሪድ ከተለያዩም በኋላ ያለ ኃላፊነት እንደሚገኙ ይታወቃል። ሊቨርፑል በነገራችን ላይ በሻምፒዮንስ ሊግ ወደ ቀጣዩ ዙር የማይገባ ከሆነ የአርኔ ስሎት ስንብት እውን ሊሆን ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ ውጤት በትልቁ በሊቨርፑል ቤት ተጽዕኖ ሊያሳድር ይችላል ተብሎ ይታሰባል። ምናልባት እንዴት አድርገው ውጤቱን ይቀለብሱታል? 1-0 እየተመሩ ስለሆነ ይጠበቃል። ከዚህ ጋር በተያያዘ እሳቸውና እንደዚሁም ደግሞ አንዲ ሮበርትሰን የሰጡትን ጋዜጣዊ መግለጫ በሙሉ በቀጣይ መረጃችን ለሊቨርፑል ደጋፊዎች እንደ ሁልጊዜው ይዘን የምንመለስ ይሆናል። በማንቸስተር ዩናይትድ በኩል ወቅታዊ የዝውውር መረጃዎችን እናንሳ። ውድ ቤተሰቦቻችን የማንቸስተር ዩናይትድ የዝውውር ጉዳይ ላይ በአንደኝነት የሚነሳው የራሽፈርድን ሽያጭ በተመለከተ ነው። ከሰሞኑ ሁዋን ላፖርታ ፕሬዚዳንታዊ ምርጫውን ማሸነፋቸውን ተከትሎ ተጫዋቹን ማቆየት እንደሚፈልጉ ግን ማቆየት የሚፈልጉት ዩናይትድ በፈለገው መንገድ አለመሆኑ ከሰሞኑ እንደ አዲስ አጀንዳ እንዲሆን አድርጓል። የራሽፈርድን ጉዳይ ማርከስ ራሽፎርድን በተመለከተ ሁዋን ላፖርታ አሲስት በማድረግ እንዲሁም ጎል በማስቆጠር ረገድ በጣም ጥሩ አፈጻጸም አለው። እኛም ለባርሳ ጥቅም ሲባል ማርከስ ራሽፎርድን በተቻለ መጠን ለማቆየት እንጥራለን እያሉ ነው። ግን ሲጥሩ ዩናይትድ የጠየቃቸውን 30 ሚሊዮን ዩሮ ግን መክፈል አይፈልጉም። ራሽፎርድ ከባርሴሎና ጋር በግል ጉዳይ ጥቅማ ጥቅሞችን ጨምሮ ከስምነት ቢደርስም ዩናይትድና ባርሴሎና በክፍያው ጉዳይ አለመስማማታቸውን አሁንም ያለው በተለይም ሁዋን ላፖርታ ላለባቸው የፋይናንስ ችግር ሲባል ዳግም የውሰት ጥያቄን ደሞዙን ከመሸፈን ጋር ማቅረብ ነው የሚፈልጉት ተብሏል። ማንቸስተር ዩናይትድ ደግሞ ከተጫዋቹ ከሽያጭም ገንዘብ ማግኘት መፈለጉ ለዝውውሩ እንቅፋት ሊሆን ይችላል ተብሏል። ግን ሁዋን ላፖርታ እንፈልገዋለን እያሉ ነው። እንዴት ይሆናል የሚለው ግን በቀጣይ ድርድሩ ላይ የሚጠበቅ ይሆናል። ፋብሪዚዮ ሮማኖም ዛሬ መረጃውን በትልቁ ይዞት ወጥቷል። ዩናይትድ ሌላ ከዝውውር እንግዲህ ገንዘብ አገኝበታለሁ ብሎ ከሚጠበቀው ውስጥ አንደኛው ዜርኪዚ ነው። ዜርኪዚ በተመለከተም በእንግሊዝ እንደ ዌስትሃም ዩናይትድ፣ ፉልሃም ያሉ ክለቦች በስፋት ስማቸው እየተነሳ ይገኛል። የጣሊያን በርከት ያሉ ክለቦች ፈላጊ ናቸው። ዩናይትድ ከ30 ሚሊዮን ፓውንድ በላይ ከተጫዋቹ ዝውውር ለማግኘት ፍላጎት አለው።
ዩናይትድ በዘላቂነት የማይጠቀማቸውን ተጫዋቾች ካሁኑ መሸጥ ይፈልጋል። ምክንያቱም ኮንትራታቸው እያለቀ ሲመጣ በነፃ ላለማጣት ነው። ከነ ጥራታቸው ወይም ከኮንትራት ጋር ሆነው መሸጥን ቅድሚያ ይዘዋልና የዘርክዚ ጉዳይ አዲስ አሰልጣኝም አይጠበቅም እየተባለ ነው። በቀጣይ ክረምት ላይ ከማንቸስተር ዩናይትድ ጋር ይለያያል። ሽያጩ ከ30 ሚሊዮን ፓውንድ በላይ ይጠበቃል። ከበርካታ ሰዎች ጋር ተነጋግር ያለው የሚለው አንዲ ሜተን ስለ ካዜሜሮ ቆይታ በሚቀጥለው የውድድር ዘመን በማንቸስተር ዩናይትድ እንደሚቆይ የሚያሳይ ምንም ፍንጭ የለም ይላል ጋዜጠኛው። የእርሱ ሳምንታዊ ደሞዝ ለክለብ ዋነኛ ችግር ሆኗል። ምክንያቱም እርሱ በዓለም ላይ ከፍተኛ ተከፋይ ከሆኑ ተጫዋቾች አንዱ መሆኑ ነው። ስለዚህ ምናልባት ካዜሜሮ ደሞዝ ቀንሶ ለመደራደር ዝግጁ ከሆነ ተአምር ይፈጠራል እንጂ የሚለው አንዲ ሜተን እስከዚህ ሰዓት ድረስ እሱን በዩናይትድ የማቆየት እንቅስቃሴ ፈጽሞ የለም ብሏል። ከዚህ ጋር በተያያዘ በርካታ ዩናይትድዋን እንዲቆይ ፍላጎት እንዳላቸው ይታወቃል። ሌላው በዩናይትድ በኩል እናነሳው የወደር ነው የዝውውር ጉዳይ ላይ የፓትሪክ ዶርጉ ወደ ቀኝ አጥቂ መስመርነት ተጠግቶ መጫወት በማንቸስተር ዩናይትድ ቤት የሉክ ሾ ዕድሜ መግፋትና ተደጋጋሚ ጉዳት በዛ ቦታ ላይ ሌላ የአውሮፓ ምርጥ ተከላካይ ማምጣት ይፈልጋሉ። በግራ ፉል ባክነትም ማንቸስተር ዩናይትድ በበርካታ ክለቦች መለማዮችን ምልከው ተጫዋች እያዩ ነው ተብሏል። ሉክ ሾ በነገራችን ላይ በዚህ የውድድር ዘመን ዩናይትድ በሶስት አሰልጣኞች ስር ሲያልፍ በሩበን አሞሪም፣ በዳረን ፍሌቸር እና አሁን በካሪክ ስር ሲሆን 30ውንም የፕሪሚየር ሊግ ጨዋታ ቋሚ ሆኖ የጀመረ ተጫዋች እንደሆነ ይታወቃል። ብሩኖ ፈርናንዴዝ ዛሬ አስገራሚ ሪካርድ መስበሩን ይፋ ተደርጓል። ከዛ በፊት ግን የተወሰኑ መረጃዎችን እናንሳና ወደ አስገራሚው ሪካርድ እናልፋለን። በዚህ ሳምንት በ30ኛ ሳምንት አስቶን ቪላን 3-1 ባሸነፉበት ጨዋታ ላይ በማንቸስተር ዩናይትድ በኩል 2 አሲስት ያደረገው ብሩኖ ፈርናንዴስ 6 የግብ ዕድሎችን በጨዋታው ላይ ፈጥሯል። በ30ኛ ሳምንት እዚህ አካባቢ የደረሰ የለም። ፍሎሪያን ቬርዝ፣ ጁኒየር ክሩፒ፣ ዲያጎ ኦቱዋራ፣ ማርክ ኮኮሪያ፣ ማርከስ ትራቭነር እና ሪች ጄምስ 4 የግብ ዕድሎችን ፈጥሯል። ብሩኖ ብቻውን 6 ነው። ከዛ ውጭ ያው 2 ትልቅ የግብ ዕድሎችን ፈጥሯል፣ 2 አሲስት አለው። ብሩኖ ፈርናንዴዝ ግን ውድ ቤተሰቦቻችን ከ1994-95 በኋላ አዲስ ክብረ ወሰን አስመዝግቧል። ይሄም አንድ ተጫዋች በአሲስቶቹ ባስገኛቸው ነጥቦች ነው። ለዩናይትድ ዘንድሮ 16 አሲስት አለው። እነኚህ 16 አሲስቶች በድምሩ 18 የፕሪሚየር ሊግ ነጥቦችን ለዩናይትድ አምጥተዋል። ይሄም በአንድ ተጫዋች አሲስት አድራጊነት የተገኘ ትልቁ ነጥብ ሆኖ በፕሪሚየር ሊግ ሪካርድ ሆኖ ተመዝግቧል። ከዚህ በፊት ዳረን አንደርተን የተባለ የቶትናም ተጫዋች 1994-95 ነበረ በ14 አሲስት 17 ነጥብ ለቶትናም አስገኝቶ ሪካርዱ የነበረው። ብሩኖ በዚህ ሳምንት ሪካርዱን የግሉ ማድረግ ችሏል። ብሩኖ ፈርናንዴስ በዚህ ውድድር ዘመን በፕሪሚየር ሊግ ያስመዘገባቸውን 16 አሲስቶች ተመልክቶ ታዲያ 18 ነጥቦችን ማስገኘቱ ብቻ ሳይሆን በአንድ ተጫዋች እንግዲህ ይህ ሁላ ነገር ሲሸፈን ለመቆየት ምክንያት ያስፈልጋሉ። ዩናይትድ የትኛውም ደረጃ ይዞ ቢያጠናቅቅ ብሩኖን ለማቆየት ተጨማሪ ሰበብ ምክንያት አያስፈልግም እያሉ ነው በርካቶች። ድጋፎች ቀጥሏል። ብሩኖ በዩናይትድ ይቆይ የሚል እነ ኒኪ ቤት እንኳን ያ ዩናይትድን ቁም ስቅሉን በትችት ሲያሳዩ የነበሩ እነ ሌሳንድሮ ማርቲኔዝን ሲተቹ የነበሩ እነ ኒኪ ቤት እንኳን የተከፈለው ዋጋ ተከፍሎ ብሩኖ መቆየት አለበት ሲሉ እንደነበር ይታወቃል። ምናልባት ማስተካከያ ለማድረግ ያክል ማንቸስተር ዩናይትድ አንዱ በፕሪሚየር ሊጉ 3ኛ ለመድረሱና ለመሪዎቹ ነጥብ መጠጋቱ ከነበረበት እንደ ምክንያት በማለዶ ጥንቅሬያችን ያነሳ ነው የካናቱ ያሉትን ሲቲና አርሰናልን እንዲሁም ካናቱ አሁን እንኳን በልጦታል። አስቶን ቪላን ድል ማድረጉ ነው። ዩናይትድ ሲቲን 2-0፣ ማንቸስተር ዩናይትድ አርሰናልን 3-2፣ ማንቸስተር ዩናይትድ አስቶን ቪላን 3-1 ያሸነፉት ጨዋታ ይጠቀሳል። ምናልባት አርሰናልን 3-0 የሚል መረጃ በስህተት ስለቀረበ ነው 3-2 በሚል እንዲስተካከል በትህትና ጠይቀናል። አርሰናል ደረሰን። በኤቨርተን ጨዋታ ባለመጫወቴ ተናድጃለሁ እያለ ነው የአርሰናሉ ካፒቴን ማርቲን ኦዴጋርድ። በጨዋታው ባለመድረሴ በጣም ተናድጃለሁ፣ ቶሎ ለመመለስ ሁሉንም ነገር እየሰራው ነው፣ ጠብቁኝ ብሏል። ግን በጨዋታው መገኘት ፈልገው እንደነበረ ተናግሯል። በዛ ጨዋታ ላይ ውድ ቤተሰቦቻችን አርሰናል 25 ሙከራን አድርጓል። አርሰናል በአንድ ጨዋታ ላይ ሞከረው በርካታ ሙከራ ነው በዚህ ዓመት። ከዚህ በፊት ብራይተን ላይ 24፣ አስቶን ቪላ ላይ 22፣ ዌስትሃም ላይ 21 ነበረው። ኤቨርተን ላይ 25 ሞክሮ ሪካርዱ ሆኗል በዚህ ዓመት። በዛ ጨዋታ ላይ አለመገኘቱ ኦዴጋርድ እንዳበሳጨው ተናግሮ በቀጣይ ጨዋታ ጠብቁኝ ብሏል። አርሰናል በዚህ ውድድር ዓመት ፕሪሚየር ሊጉን ዋንጫ ማንሳት የሚችለው
በዳቪድ ራያ ብቃት ነው እያለ ነው ጄሚ ካራገር። እውነትም ድንቅ ግብ ጠባቂ መሆኑን አይቻለው የሚለው ጄሚ ካራገር አርሰናል ዋንጫ ከበላ አትጠራጠሩ፣ እውቅናው ለዳቪድ ራያ ይሰጣል ብሏል። ከሰሞኑ እንደ ክለብ እነ ጆኒ ቢ ሚኬል አርሰናል ዋንጫ ቢበላ እውቅና እንሰጠውም ብሏል ጄሚ ካራገር። እንደ ቡድንም አርሰናል ዋንጫ ቢበላ ይገባዋል፣ እንደ ተጫዋች ደግሞ ዳቪድ ራያ ለዚህ ዋንጫ ቁልፉ ሰው ይሆናል ሲል መወደስ አቅርበዋል። ከሰሞኑ በርከት ያሉ ሌጀንዶች የአርሰናል ዋንጫ መብላትን ተገቢነት አይደለም ተገቢነት ነው በሚል ለሁለት ጎራ ተከፋፍለው ሲከራከሩበት የነበረ ጉዳይ እንደሆነ ይታወቃል። ቴሪ ዳንኤል ኦነሪ ዋይኒ ሩኒን ጠቅሶ ስለ አርሰናል ይናገራል። ዋይኒ ሩኒ በ16 ዓመቱ አርሰናል ላይ ለኤቨርተን ጎል ሲያስቆጥር እኔ እዛው ነበርኩ። አሁን ላይ ያለውን የመሰለ ስኬታማ እግር ኳስ ዘመን እንደሚኖረው አንድ ሰው ቢነግረኝ ኖሮ ምናልባት ሊሆን ይችላል እል ነበር። ሩኒ ግን በ16 ዓመቱ ግብ አስቆጥሮብን ያኔ ኮከብ እንደሚሆነ ማናችንም አላወቅንም ነበር። አሁን ተራው የማክስ ዶማን ነው እያለ ነው። ማክስ ዶማንም ኤቨርተን ላይ ያደርጎታል። ይህ ተጫዋችን መጠበቅ አለብን፣ በእርግጠኝነት ያደርገዋል ብሏል። ነገር ግን ከመጠን በላይ መጓጓት የለብንም፣ ተጫዋቹ ላይ ተጽዕኖ ማሳደር የለብንም፣ ልንጠብቀው ልንንከባከበው ይገባል። በተለይም ከሚዲያ ጫና ልንጠብቀው ይገባል። ገና በጠዋቱ ሊያሳካው ስለሚችለው ነገር ግምታችንን አርቀን በመሄድ ጫና ልንፈጥርበት አይገባም። ማክስ ዶማን ማድረግ የሚችለው ነገር እንዳለ ይታያል። ምክንያቱም ሩኒ ያደርጎታል ያንን። ስለዚህ ማክስ ዶማንም ያደርገዋል፣ ግን ከጫና ልንጠብቀው ይገባል እያለ ነው። ከሰሞኑ መነጋገር የሆነው ማክስ ዶማን በእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች እጩ ውስጥ እንደተካተተ ይታወቃል። አሁን ባለንበት የውድድር መድረክ ላይ የደረስነው በጥረታችንና በደጋፊዎቻችን ነው። ከደጋፊዎች ጋር ሆነን የማናሳካው ነገር የለም ያሉት ሚኬል አርቴታ ደጋፊ ለአንድ ቡድን ጉልበት ነው ብለዋል። እሳቸው ይሄን ያሉት በሜዳቸው 16 የአውሮፓ ሻምፒዮንስ ሊግ ጨዋታ 13ቱን ድል እንዳደረጉ ይታወቃል። ጥንካሬያቸው ሜዳቸው መሆኑ ሲነገራቸው ጥንካሬያችን ደጋፊዎቻችን ስለሆኑ ነው ብለዋል ሚኬል አርቴታ። በነገራችን ላይ ውድ ቤተሰቦቻችን የእሳቸውን ቡድን በተመለከተ ይህን መረጃ የለቀቅንበትን ሰዓት ተመልክታችሁታል። አንድ ሊጠነቀቁት የሚገባ ተጫዋች ያለ ግራማልዶ ቅጣት ምት ሲያስቆጥር በጣም አደገኘው። ግራማልዶ በላይ የግብ ዕድሎችን መፍጠር የቻለው በዚህ ዓመት አርዳ ጉለር ነው። በነገራችን ላይ በጣም ጥራት ያላቸው የግብ ዕድሎችን በሻምፒዮንስ ሊጉና ሊጠነቀቁት የሚገባ ተጫዋች ነው። መረጃውን ከጨዋታው በፊት ከሰማችሁ ቅድመ ግምታችሁን፣ ከጨዋታው በኋላ ከሰማችሁን ግን ስንት ለስንት እንዳለቀ ማን እንዳለፈ ማን እንደወደቀ በዩቲዩብ ገጻችን ላይ ጻፉልን። የቼልሲም የሲቲም ደጋፊዎች ቆዩን ብለን ነበረ። በምክንያት ነው፣ መረጃዎችን ስለያዝን ነው፣ እየጠበቅናቸው የነበሩ መረጃዎች ስለነበሩ ነው። አንደኛው መረጃ ሲቲ ታሪክ ለመስራት እድሉ አለው፣ ውጤቱን መቀልበስ ይችላል ብሏል ፈርናንዲኒዮ። የቀድሞ የማንቸስተር ሲቲ ተጫዋች ፈርናንዲኖ ማንቸስተር ሲቲ ውጤቱን መቀልበስ እንደሚችል ተናግሯል። የማንቸስተር ሲቲ ተጫዋች ታሪክ ለመስራት እድሉ አላቸው ሲል ፈርናንዲኒዮ ሀሳቡን ሰጥቷል። ሲቲ ማድረግ ይችላል የሚለው ፈርናንዲኖ ከውጤቱ አንጻር ከባድ ነው፣ ነገር ግን ዋናው ማመን ነው ብሏል። አያይዞም ከመጀመሪያው ደቂቃ እስከ መጨረሻው ማመን አለብህ እያለ ነው። የሲቲም ደጋፊዎች ወይ ቅድመ ግምታችሁን ከጨዋታው በኋላ ከሆነ ውጤቱን ጻፉልን። የምዕራብ ለንደኑ ክለብ ቼልሲም በማህበራዊ ትስስር ገጹም ስለ ፓሪሰን ዠርሜን ጨዋታ በምስል መልእክት አስተላልፈዋል። ሰማዮቹ በምስል መልእክቱ በ90 ደቂቃ ብዙ ነገር መቀየር ይቻላል፣ ስታንፎርድ ብሪጅ ለፈተናው ዝግጁ መሆኑን የገለጸው ክለቡም ሜዳው እና ደጋፊው ዛሬ መሳሪያችን ነው ብለዋል። ክለቡ አያይዞም እስካሁን ምንም ያበቃ ነገር የለም ሲሉ በቪዲዮ መልእክቱ የታየው የቀድሞ አማካይ ማካሌሌ በ90 ደቂቃ ውስጥ ብዙ ነገር ይቀየራል ብለዋል። ማካሌሌ በቼልሲ 5 ዓመት እንዲሁም በፒኤስጂ 3 ዓመት ተጫውቶ ማሳለፉ አይዘነጋም። ግን ለቼልሲ ነው ዛሬ ድጋፉን የሰጠው። እንዳልኳችሁ ከጨዋታ በፊት ከሰማችሁ ቅድመ ግምታችሁን፣ ከጨዋታው በኋላ ከተከታተላችሁን ማናለፈ ማንወደቀ ውጤቱን ጻፉልን። አበቃን።